የአገዛዙ መዋቅር እየተናጋ ነው። የፋኖ ኃይሎች በሸዋና በጎንደር ከፍተኛ ድል መቀዳጀታቸው ተገለጸ። በተመሳሳይ በወለጋ የአገዛዙ ከፍተኛ አመራር ተመታ። በርካታ ከተሞችና አካባቢዎች በፋኖ ቁጥጥር ስር ውለዋል። ቀዳሚው የግንባር መረጃዎቻችን ናቸው። የአገዛዙ ጦር ተፈጥሯዊ ማትን ጭምር እያስተናገደ ነው። የንጹሃን ደም ወደ ፈጣሪ ተጣርቷል። ሰራዊቱ አንዳች ያልታሰበ እልቂት ገጥሞታል። በዝርዝር እናስደምጣችኋለን። ፓርቲው በሃይማኖት አባቶችና ቅዱሳት መካናት ላይ የሚፈጸመውን ጥቃት በዓላማና በቅድ የሚደረግ ነው ሲል አገዛዙን በጽኑ ወቀሰ። ሌላኛው መረጃችን ነው። ሱዳን የተጣለባትን ማዕቀብ ስትተች ትራምፕ ኢራን ድርድር ላይ መሆኗን አስታወቁ። ቀጠናዊ የባህር ማዶ ዘገባዎቻችን ናቸው። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 18 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። የአገዛዙ መዋቅር እየተናጋ ነው። የፋኖ ኃይሎች በሸዋና በጎንደር ከፍተኛ ድል መቀዳጀታቸውን ገለጹ። የብልጽግና አገዛዝ በህዝብ ላይ የሚያካሄደውን ወታደራዊና ፖለቲካዊ ጫና ለመመከት በተለያየ አቅጣጫ የተሰማሩ የፋኖ ኃይሎች በሸዋና በምዕራብ ጎንደር ዞኖች ባካሄዷቸው የተቀናጀ የመልሶ ማጥቃት የህዝብ ግንኙነት ስራዎች አገዛዙን ከባድ ወታደራዊና ስልታዊ ውድቀት ማላበሳቸው ተረጋግጧል። በሸዋ ጠቅላይ ግዛት አሳምነው 7-7ና የመሐመድ ቢሆነ የኮር አስቻለው ደሴ ክፍለ ጦሮች በጋራ ባደረጉት የተቀናጀ ወታደራዊ እርምጃ ወደ መዘዞ ከተማ ከአራት አቅጣጫ ለዘረፋና ለጥፋት የተንቀሳቀሰው የአገዛዙ ጦር ክፉኛ ተመቷል። እንደ አማራ ፋኖ ብሔራዊ ንቅናቄ በሸዋ ጠቅላይ ግዛት የህዝብ ግንኙነት መምሪያ መረጃ የጠላት ኃይል መነሻውን ከመንዛ አውራጃ ሞላሌ ወገሬ መሃል ሜዳና ዘመሮ በማድረግ እንቅስቃሴ የጀመረ ቢሆንም የመሐመድ ቢሆነ የኮር ወንዱ አስቻለው ክፍለ ጦር ከረፋዱ 4 ሰዓት ጀምሮ በባሻ ከተማ ዙሪያ በሰነዘረው ቅድመ መከላከል ከበባ ውስጥ እንዲገባ ተደርጓል። ሁለቱም ክፍለ ጦሮች በቅንጅት ባካሄዱ ተጋድሎ የጠላትን ኃይል ከቁብ አስጥል እስከ መዘዞ ከተማ ድረስ ያራገፉ ሲሆን የአገዛዙ 112ኛና 104ኛ ጥምር ጦር ከፍተኛ ውድመት አስተናግደዋል። ከጣር ማበርና ከስላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ ለማለፍ የሞከረው የጠላት ኃይል በ7-7 ክፍለ ጦርና በወንዱ አስቻለው ደሴ ክፍለ ጦር አጻፋዊ ምት ሙሉ በሙሉ ተበትኗል። በዚህ በዙሪያው በባሻና በሞፈር ውሃ አካባቢዎች በተካሄደው ከባድ ትንቅንቅ አገዛዙ በርካታ ሙትና ቁስለኛ እያስተናገደ ሲሆን የተዳከመውን ኃይሉ ለማዳን ከደብረ ብርሃን ከተማ ተጨማሪ ደጋፊ ኃይል ለመጠየቅ መገደዱ ታውቋል። በተመሳሳይ በምዕራብ ጎንደርና መተማ ያገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ ፈረሰ። በምዕራብ ጎንደር አዳኛ ገርጫቆ ወረዳ ነጋዴ ባህርና መተማ ወረዳ ኮመራ ወረዳ አካባቢዎች ያገዛዙ ወታደራዊና አስተዳደራዊ መዋቅር መፍረሱ ተበሰረ። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዝመይ ሰው ካሳ ኮርፊት አውራሪ ገበየው ክፍለ ጦር ባካሄደው ልዩ ወታደራዊ ክትትልና የማህበረሰብ ውይይት አገዛዙ ለዘመናት በወንድማማቾች ህዝብ መካከል ሲሸርብ የቆየው ሴራ እንዲከሽፍ ተደርጓል። አገዛዙ የአካባቢው ነዋሪዎች አማራና ቅማንት በማለት እርስ በርስ ሲያጋጭና ለጥፋት ዓላማው ሲጠቀምበት የቆየውን ሴራ የፋኖ አርበኞች ባካሄዱት የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረጉት ስምምነት ማክሸፍ ተችሏል። አገዛዙ መዋቅሩን ለሌላ ግጭት ለማዘጋጀት ያደርጋል የነበረው ጥረት ከንቱ ሆኖ የቀረ ሲሆን ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው መይሰው ካሳ ኮርን ተቀላቅለዋል። በርካቶች ደግሞ ትጥቃቸውን ፈተው ወደ ሰላማዊ ህይወታቸውና ወደ ማህበረሰቡ መቀላቀል ያገዛዙን የጥፋት ጥሪ ውድቅ አድርገውታል። በሸዋ የተመዘገበው ወታደራዊ የበላይነትና በምዕራብ ጎንደር የተሳካ የማህበረሰብ ውህደትና የመዋቅር መፍረስ የብልጽግና አገዛዝ በህዝብ ትግል ፊት መቆም እንደማይችልና ውድቀቱ እየተፋጠነ መምጣቱን ግልጽ ማሳያዎች ናቸው። የፋኖ ኃይሎች በየግንባሩ እያስመዘገቡ ያለው ድል የህዝቡን ደህንነት የሚያረጋግጥና የአገዛዙን የመጨረሻ ዕድሜ የሚያሳጥር መሆኑ ተገልጿል። በመረጃችን ስንቀጥል በወለጋ የአገዛዙ ከፍተኛ አመራር ተመታ። በርካታ ከተሞችና አካባቢዎች በፋኖ ቁጥጥር ስር ውለዋል። በኦሮሚያ ክልል በዋናነት በወለጋ አካባቢ አማራን ማሳደድ፣ ማፈናቀል፣ ሀብት ንብረቱን መቀማትና መግደል ወንጀል አይደለም በሚል የጥርቀኛ የዘር ማጥፋትና የግጭት ንግግራቸው የሚታወቁት የምስራቅ ወለጋ ዞን ከፍተኛ አመራር አቶ ዴቻሳ ገነቲ በተወሰደባቸው እርምጃ መሞታቸው ተረጋግጧል። አመራሩ የተደመሰሱት በምስራቅ ወለጋ ዞን አንገር ጉትን ከተማ ውስጥ በተካሄደ ልዩ ኦፕሬሽን ሲሆን ይህ እርምጃ የፋኖ ኃይሎች በዞኑና በዙሪያው እያካሄዱ ያለውን የተቀናጀ የዘር ማጥቃት አካል መሆኑ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አይሻ ሰይድዝ አርበኞችን በወለጋ ቢዛሞ ቀጠና ስር በሚገኙ በተለያዩ ወረዳዎችና ከተሞች ላይ ሰፊና የተቀናጀ የዘር ማጥቃት እርምጃ አካሂደዋል። በጥቃቱ በስቦ ስሬ ወረዳ፣ ጎቶ ጊዳ ወረዳ፣ ጊዳ አያና ወረዳ፣ ባቤ ደንጎሮ ወረዳ
እንዲሁም ባንገርጉትን ከተማ ዙሪያ ያሉ በርካታ ስትራቴጂካዊ ቦታዎች ተሸፍነዋል። በእነዚህ አካባቢዎች በነበረው ውጊያ በርካታ ያገዛዙ የሰው ኃይል የተደመሰሰ ሲሆን ሰራዊቱ ከፍተኛ ሽንፈትን አስተናግዷል። አርበኞቹ በወሰዱት እርምጃ 30 ክላሽንኮቭ አውቶማቲክ ጠመንጃዎችን ጨምሮ በርካታ የጦር መሳሪያዎችንና ጥይቶችን በመማረክ ታጥቀዋል። የዙ አርበኞች የጠላትን ኃይል በማሳደድ ከፍተኛ ስትራቴጂካዊ ጥቅም ያላቸው አካባቢዎችን ተቆጣጥረዋል። በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር የምትገኘው ስትራቴጂካዊቷ ቱሉጋና ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ውላለች። በምስራቅ ወለጋ ዞን አንገርጉትን ከተማ በቅርብ ርቀት የምትገኘው መንደር 4 የተባለችው አካባቢ በፋኖ አርበኞች እጅ ገብታለች። ይህ በወለጋ ቀጠና እየተከናወነ ያለው አዲስ የፋኖ ድል ጥቃት የብልጽግና አገዛዝ በክልሉ ያለውን ወታደራዊና አስተዳደራዊ የበላይነት እየተናደ መምጣቱንና የአካባቢው ሕዝብ የነጻነት አየር መተንፈስ መጀመሩ የሚያሳይ ማረጋገጫ ነው ሲሉ ምንጮች ተናግረዋል። ኢህአፓ በሃይማኖት አባቶችና ቅዱሳት መካናት ላይ የሚፈጸመው ጥቃት በዓላማና በእቅድ የሚደረግ ነው ሲል አገዛዙን በጽኑ ኮነነ። የኢትዮጵያ ህዝባዊ አብዮት ፓርቲ ኢህአፓ በደቡብ ወሎ ዞን ቦረና ወረዳ በሚገኘው የአባይ ቅድስት አርሴማ ገዳም መነኮሳት ላይ የተፈጸመውን ኢሰብአዊ የድሮን ጭፍጨፋ አስመልክቶ ባወጣው መግለጫ ገዢው የብልጽግና ፓርቲ በንጹሃንና በሃይማኖት ተቋማት ላይ የሚያደርሰው ጥቃት በታቀደ መልኩ የሚፈጸም የጥፋት ስልት ነው ሲል ከባድ ወቀሳ አቀረበ። ኢህአፓ ባወጣው የአቋም መግለጫ እንደጠቆመውም የብልጽግናው አገዛዝና አጋሮቹ በሀገሪቱ ያለውን የፖለቲካ ውጥረት ለመፍታት ምክክር እያደረግን ነው በሚሉበት በአሁኑ ወቅት በንጹሃን ዜጎች በገዳማውያንና በቅዱሳት መካናት ላይ የሚፈጸመው ግድያና ውድመት ይበልጥ ተባብሶ ቀጥሏል። ፓርቲው አገዛዙ የሚያካሄደውን የካሳ ቅስቀሳና የምክክር ሂደት በመሞገት ብልጽግና እንደ አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሃን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ እንዳልነው ሁሉም ዛሬ ምክክሩ ስለምንድን ነው እንድንል ያስገድደናል ሲል በንጹሃን ደም ላይ የሚደረገውን የፖለቲካ ቲያትር አጥብቆ ተቃውሟል። የታቀደና የታሰበበት የጥፋት ስልት በየጊዜው በገዳማት በሃይማኖት አባቶችና በምዕመናን ላይ የሚፈጸመው መሰል አሰቃቂ ጥቃቶች ድንገተኛ ወይም ተራ አጋጣሚዎች አለመሆናቸውን የጠቆመው መግለጫው ድርጊቱ የህዝቡ መንፈሳዊ ባህላዊና ማህበራዊ መሰረት ሙሉ በሙሉ ለማፍረስ የታሰበበትና በማቀድ የሚፈጸም የጥፋት ስትራቴጂ መሆኑን አብራርቷል። የብልጽግናው አገዛዝ ሰላምና አንድነት በሚሰብኩ ሀገርን በጥበብና በጸሎት በሚደግፉ የሃይማኖት አባቶችና ገዳማውያን ላይ ኢሰብአዊ ጭፍጨፋ ማካሄዱ የስርዓቱን አምባገነንነትና ለህዝብ መብትና እምነት ያለውን ንቀት የሚያሳይ ነው ሲል ኢህአፓ አክሎ ገልጸዋል። የህዝብን ደህንነት ማስጠበቅ ያልቻለውና ይልቁን በገዳማውያን ላይ የድሮን ጥቃት የሚያደርሰው የብልጽግናው አገዛዝ ምክክር ላይ ነን የሚል ሽፋን ህዝብን ለማታለል የተዘረጋ መሆኑን የጠቀሰው ኢህአፓ የንጹሃን እልቂትና የቅዱሳት መካናት ውድመት በአስቸኳይ እንዲቆም ጥሪ አስተላልፏል። የብልጽግና አገዛዝ በወሎና ሸዋ የገጠመው ውድቀት በርትቷል ሲባል የፈጣሪ ቁጣ በሰራዊቱ ላይ ተከስቷል። አገዛዙ በአማራ ክልል በንጹሃን ዜጎች ላይ የሚፈጽመው ግፍ፣ ግድያና አሰቃቂ መከራ ከሰማይም ከምድርም ቁጣን እያስተናገደ ነው። ለወራት በህዝቡ ላይ ሲፈጸም የነበረው በደልና ጭካኔ አካባቢው ተፈጥሮ እንኳን ሳይቀር አስቆጥቶ የአገዛዙ ውድቀት የሚያፋጥን ድንገተኛ ክስተት እየተመዘገቡ ይገኛል። በመሃል ሳይንት ወረዳ ቀዩ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ መብረቅ የተቀላቀለ ከባድ ዝናብ ጥለዋል። በዚህም ተፈጥሯዊ ክስተት የአገዛዙ ወታደራዊ ካምፕ ላይ በወደቀው መብረቅ 10 የሚደርሱ ወታደሮች ሙትና ቁስለኛ ሆነዋል። የደረሰውን አደጋ በተመለከተ የተገኙ ዝርዝር መረጃዎች እንደሚያመላክቱት የአገዛዙ ክፍለ ጦር እተማመንበታለሁ የሚሉ የከባድ መሳሪያ ምድብተኛን ጨምሮ 3 ወታደሮች ወዲያውኑ ህይወታቸውም አልፈዋል። 7 ወታደሮች በከባድ ሁኔታ ተጎድተው ራሳቸውን የሳቱ ሲሆን እስካሁን ማገገም እንዳልቻሉ ተረጋግጧል። በርካታ ወታደራዊ ቁሳቁሶችና የጦር መሳሪያዎች በአደጋው ሙሉ በሙሉ ወድመዋል። ይህ አጋጣሚ ለወራት በንጹሃን አባቶች፣ እናቶችና ህጻናት ላይ ሲፈጸም የነበረው ደምና ግፍ የፈጣሪን ቁጣ በመጥራቱ ተፈጥሮ እንኳን ሳይቀር የብልጽግና ሰራዊትና ተላላኪዎችን የምታወግዝበትና የውድቀት ቀናቸውን የምታፋጥንበት ምዕራፍ ላይ መድረሳችንን ያሳያል ሲሉ ምንጮች ገልጸዋል። በተያያዘ የብልጽግና አገዛዝ በኃይልና በትርክ ሊገነባው የሞከረው ሰራዊት የሞራል ውድቀትና የውስጥ መበታተን እየገጠመው ይገኛል። በዚሁ መሰረት ሰሜን ወሎ ላስታ ወረዳ ሹምሻ ላሊበላ አየር ማረፊያ ጋንታ መሪውን ጨምሮ 3 መሰረታዊ ወታደሮች ሙሉ ትጥቃቸውን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር 19ኛ ሸት ክፍለ ጦሩን ተቀላቅለዋል።
5 ጥቁር ክላስ 6 F1 ቦምብ፣ 3 የደረት ትጥቆችና 840 የክላሽ ተተኳሽ ጥይቶች ለፋኖ ገቢ ሆነዋል። ጋንታ መሪው የራሱን እና በዋርድያ ላይ የነበሩ 2 ጓዶች መሳሪያዎችን ጨምሮ ይዞ በመግባት ሌሎች የቀሪው ሰራዊት አባላት ትልቅ የአርአያነት መልእክት አስተላልፈዋል። በሌላ በኩል አገዛዙ የደረሰበትን የሰው ኃይል እጥረትም ለመሸፈን በሚያደርገው ጥረት ደብረ ብርሃን ዩኒቨርሲቲ ከሸዋ ወረዳ ለተውጣጡ ሚሊሻዎች ቀጣይ የጦርነት ማሰልጠኛ ካምፕ አድርጎታል ሲሉ ምንጮች አስታወቁ። በፋኖ ወታደራዊ መዋቅር በኩል እየተወሰደ ያለው ተከታታይ እርምጃ የሰራዊቱ ከውስጥ መክዳትና መበታተን እንዲሁም በተፈጥሮ አደጋ እንኳን ሳይቀር የሚደርሰው መቅሰፍት እንደሚያሳየው የብልጽግና አገዛዝ በንጹሃን ላይ ያደረሰው ግፍና በደል የመጨረሻ ውድቀቱን እያፋጠነ ይገኛል። አገዛዙ አሁን ላይ የተበታተነ ጦሩን ለመሸከፍና አዲስ ጥምር ጦር ለማዋቀር የሚያደርገው ጥረት ከንቱ ድካም መሆኑም ተመላክቷል። የሱዳን የውጭ ጉዳይ ሚኒስትር አምባሳደር ማሂ ኤልዲን ሳሌም አሜሪካ፣ ብሪታንያ እና የአውሮፓ ህብረት በሀገራቸው ላይ የጣሉት ማዕቀብ ግቡን የማያሳካ የፖለቲካ መሳሪያ መሆኑን ገለጹ። ሚኒስትሩ በወቅታዊ የሱዳን ጉዳዮች ላይ በሰጡት ሰፊ መግለጫ በሱዳን ጦርነት ውስጥ የውጭ ኃይሎች እጅ እንዳለበት በተጨባጭ መረጋገጡንና ከጦርነቱ በኋላ የሀገሪቱ ዲፕሎማሲ የተለየ መልክ እንደሚኖረው አስታውቀዋል። አምባሳደር ማሂ ኤልዲን እንዳብራሩት በሱዳን ጉዳይ የውጭ ሀገር ጣልቃ ገብነት መኖሩን የሚነሱት ጉዳዮች ክስ ሳይሆኑ በተጨባጭ መረጃ የተረጋገጡ እውነታዎች ናቸው። ለአብነትም በአሜሪካ የሚገኘው የየል ዩኒቨርሲቲ የሳተላይት መረጃዎችን በመጠቀም እንደ ኢትዮጵያ ባለ ቀጠና ውስጥ የጦር ካምፖች መቋቋማቸውን ማረጋገጡን እንዲሁም እንደ ዋሽንግተን ፖስት ያሉ ታላላቅ ዓለም አቀፍ ተቋማት ጉዳዩን መዘገባቸውን አስታውሰዋል። ሚኒስትሩ አክለውም ኃይሎቹና ቅጥረኛ ተዋጊዎች ከቻድ፣ ከምስራቃዊ ሊቢያ፣ ከሀፍታር ቡድን በኩል አልፎም ተርፎ ከኮሎምቢያ ሳይቀር ድንበር አቋርጠው ወደ ካርቱም እየገቡ መሆናቸውን ገልጸዋል። በደቡብ ሱዳን በኩልም መንግስት ቀጥተኛ ሚና ባይኖረው ህገወጥና አማጽያን በሌላ መንገድ ወደ ሱዳን እየገቡ መሆኑን ጠቁመዋል። ምንም እንኳን አንዳንድ ጎረቤት ሀገራት ሚሊሻዎችና ቅጥረኛ ተዋጊዎችን ቢያስተባብሩም ሱዳን ግን ታሪክ ያላት የጎለመሰችና በመልካም ጉርብትና የምትታወቅ ሀገር በመሆኗ እስካሁን ድረስ ከነዚህ ሀገራት የሚወጡ ስደተኞችን በክብር እያስተናገደች እንደምትገኝ አብራርተዋል። በሌላ በኩል በሱዳን ላይ ለተቃጣው ፈተና ከጎናችን ለቆሙት እንደ ኤርትራና ግብጽ ላሉ እህትማማች ሀገራት የላቀ ምስጋናቸውን አቅርበዋል። ጦርነቱን ተከትሎ የሱዳን የውጭ ግንኙነት ፖሊሲ ላይ ትልቅ ለውጥ እንደሚያደርግ ያረጋገጡት የውጭ ጉዳይ ሚኒስትሩ ከጦርነት በኋላ የሱዳን ዲፕሎማሲ የተለየ መልክ እንደሚኖረውና የሀገራትን አቋም በድጋሚ መገምገም ግድ እንደሚል ተናግረዋል። ማነው ከኛ ጋር የቆመው፣ ማነው ከዚህ ሚሊሻ ጋር በመሆን በሱዳን ህዝብ ላይ የቆመው የሚለውን ቅርብም ሆነ ሩቅ ያሉ ሀገራት አቋም መገምገም አለብንም ብለዋል። የሱዳን ህዝብ በለጋስነቱ በመቻቻል የሚታወቅ እንዲሁም በየትኛውም ሀገር ላይ ጥቃት ሰንዝሮ የማያውቅ ሰላማዊ ህዝብ መሆኑን በመጥቀስ በአሁኑ ወቅት በማያሻማ መልኩ በህዝቡ ላይ የተከፈተበት ጦርነት ግን የሁሉም ሱዳናዊ ህይወት፣ ዘመድ፣ ንብረት፣ ትምህርትና የህክምና አገልግሎት ያመሰቃቀለ ዘግናኝ ጥቃት በመሆኑ ከዚህ እውነት አንጻር ሀገሪቱ የዲፕሎማሲ ግንኙነቷን እንደገና ማስተካከል እጅግ አስፈላጊ መሆኑን አስገንዝበዋል። ዶናልድ ትራምፕ በኢራን ላይ ስለታሰበው ጥቃት ተጠይቀው አሜሪካ ከኢራን ጋር በድጋሚ ድርድር ላይ መሆኗንና ኢራንም ጉዳዩን በከፍተኛ አጽንኦት እየተመለከተችው እንደሆነ ገልጸዋል። መውጫ ስልት በተጠየቁበት ወቅትም በርካታ አማራጮች እንዳሉ ቢጠቅሱም ዝርዝር ማብራሪያ ከመስጠት ተቆጥበዋል። ከዚህ ጎን ለጎን ግን አሜሪካ በማንኛውም ጊዜ ለጥቃት ዝግጁ መሆኗን አስታውቀዋል። ይህ አባባል እርስ በርሱ የሚጋጭ ቢመስልም በርካታ የአሜሪካ ባለስልጣናት ቅድሚያ የሚሰጡት ለዲፕሎማሲያዊ መፍትሄ መሆኑን ከሚያሳየው አቋም ጋር የሚስማማ መሆኑ ተዘግቧል። በድርድሩ ላይ እየተሳተፉ ያሉትን የአሜሪካ ዲፕሎማቶች በተመለከተ ሲጠየቁ ምክትል ፕሬዚዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መሆናቸውን ጠቅሰዋል። ሆኖም ተጨማሪ ዝርዝር አቀረቡም። በመጨረሻም ኢራን የኒውክሌር ጦር መሳሪያ ባለቤት መሆን እንደማትችል በድጋሚ አረጋግጠው ስምምነቱን ለመፈረም ምንም አይነት መቸኮል ውስጥ እንዳልሆኑ አሳውቀዋል። ኢራናውያን ስምምነቱን እንደሚፈልጉ የገለጹ ሲሆን አሁን ያለው ትልቁ ፈተና ግን ይህ ውጥረት ወደ ሰፊ የቀጠናው ቀውስ እንዳያመራ መከላከል መሆኑ ጠቁመዋል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉና ሳስባችሁ ወደድን በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።